አይሆንም ወይም እምቢ ማለትን ልመዱ። ምክንያቱም ጊዜያችሁን፣ ጉልበታችሁንና ሕይወታችሁን ለመቆጣጠር ዛሬ ምናልባትም ብዙዎቻችሁን የሚያሳስብ ነገር ግን ብዙ ጊዜ ችላ የምንለው ጉዳይ ላይ እናወራለን። እሱም አይሆንም ወይም እምቢ ማለት አለመቻል ነው። ስንቶቻችንን የማንፈልገውና ያላመንበትን ነገር እሺ ብለን ለራሳችን ሸክም የምንፈጥረው? ስንቶቻችንን የሌላ ሰውን ሕይወት ስናደራጅና የራሳችንን ሕይወት ትርምስ ውስጥ የምናስገባው? ዛሬ እዚህ የመጣሁት እናንተ ለመውቀስ አይደለም፣ ይልቁንም ከዚህ ችግር ውስጥ እንዴት መውጣት እንደምትችሉና ራሳችሁን መጠበቅ እንደምትችሉ መንገዱን ለመነጋገር ነው። አይሆንም ማለት የፍቅር እጦት ወይም ጥላቻ አይደለም፣ የራስ ክብር መገለጫ ነው። አይሆንም ማለት የእናንተን ጊዜ፣ ጉልበት፣ ማንነትና ሰላም ለመጠበቅ አይነተኛ መሳሪያ ነው። ይህን ቪዲዮ እስከ መጨረሻው ከተከታተላችሁ ለምን አይሆንም ማለት እንደሚያስፈልጋችሁና እንዴት ውጤታማ በሆነና ሰዎችን በማያስከፋ መንገድ አይሆንም ማለት እንደምትችሉ እንማራለን። ክፍል 1 እሺ ማለት ለምን ያደክመናል? እስኪ የመጀመሪያን ጥያቄ ልጠይቃችሁ። አይሆንም ለማለት ለምን ይከብዳችኋል? ብዙዎቻችን ይህን የምንልበት ዋነኛ ምክንያት አለ። ሌሎችን የማስደሰት ፍላጎት ስላለን። በባህላችን ቢሆን ቸርነትና ትሑትነት ትልቅ ቦታ አለው። ሰዎችን መርዳትና ማገዝ መልካም ነገር ነው። ነገር ግን ይህ ልማድ አንዳንድ ጊዜ የራስን ድንበር የማለፍ ችግር ውስጥ ይከተናል። ሁልጊዜም ሌሎችን ለማስደሰት ስንል የማንፈልገውን ነገር እሺ ማለት ከጀመርን አደጋ ውስጥ እንወድቃለን። ምክንያቱም ሰዎችን መርዳት ባለብን ልክ ሁሉ የማይመስለንና የማይመቸንን ጉዳይ አክብሮት በተሞላበት መልኩ አልችልም ወይም አይሆንም ማለት አለብን። ሌላው የጥፋተኝነት ስሜት ነው። እሺ ካላልኩ ምናልባት ይናደድብኛል፣ እያገዙ አይደለም ማለት ነው፣ ወይ ደግሞ መጥፎ ሰው ሆናለሁ የሚል ስሜት ይኖራል። ሌላው የፍርሃት ስሜት፣ ግንኙነት የማጣት፣ የሥራ ዕድል ማጣት፣ ወይ ደግሞ ምንም ጥቅም የሌለው ሰው የመምሰል ፍርሃት ነው። ምንም አያደርግም የሚል አመለካከት፣ ትንሽ ነገር እኮ ነው ምን ያደርጋል ብለን በማሰብ ብዙ ትናንሽ ነገሮችን ተቀብለን ራሳችንን እናጨናንቃለን። እነዚህ ስሜቶችና ፍርሃቶች ናቸው ብዙ ጊዜ እኛን የራሳችን እስረኞች የሚያደርጉን። ሁሉንም ነገር እሺ ስንል ውጤቱ ምን ይሆናል? ድካም፣ ጭንቀት፣ የራስን ጊዜ ማጣት፣ ግቦቻችንን አለማሳካትና በመጨረሻም ራሳችን መጥላት ይሆናል። ለሌሎች ሰው የምንኖር ይመስል ይሰማናል። የራሳችን ሕይወት ግን የሌሎችን ጥያቄ በመመለስ ብቻ ያልፋል። ክፍል 2 አይሆንም የማለት ኃይል ለምን ወሳኝ ነው? ታዲያ አይሆንም ማለት ለምን ይጠቅማል? ብዙ ሰዎች አይሆንም ማለት ጨካኝነት ወይም ራስ ወዳድነት ይመስላቸዋል። እውነቱ ግን ተቃራኒ ነው። አንደኛ፣ የጊዜና ጉልበት ጠባቂ። አይሆንም ማለት የእናንተ ትልቅ ስጦታ መስጠት ማለት ነው። ጊዜያችሁ ውድ ነው፣ ጉልበታችሁ ውስን ነው። ለሚጠቅም ነገር ብቻ እሺ ስትሉ የእናንተን ሕይወት አቅጣጫ ትቆጣጠራላችሁ። ሁለተኛ፣ ድንበር መፍጠር። አይሆንም ማለት በሰዎችና በእናንተ መካከል ግልጽ ድንበር ማስቀመጥ ማለት ነው። ሰዎች የት ድረስ መሄድ እንደሚችሉ ያውቃሉ። እናንተን በምን ጉዳይ ላይ መደራደር እንደማትችሉ ግልጽ ይሆናል። ይህም በሌሎች ይሉኝታ ሳትሳሰሩ ከሰዎች ጋር ያላችሁን ግንኙነት እና የራሳችሁን ድንበር በግልጽ ሁኔታ ማሳየት እንድትችሉ ያደርጋችኋል። ሶስተኛ፣ ለራስ ክብር መጨመር። አይሆንም ማለት ለእናንተ ዋጋ መስጠት ማለት ነው። ለእናንተ ጊዜና ጉልበት ቅድሚያ ስትሰጡ ለራሳችሁ ያላችሁ ቦታና ክብር ይጨምራል። ይህ ልማዳችሁ ሌሎችም እናንተ እንዲያከብሯችሁ ያደርጋል። አራተኛ፣ ትኩረትን በዋናው ግባችሁ ላይ ማድረግ። ሁልጊዜ እሺ ስትሉ ግቦቻችሁና ሕልሞቻችሁን ወደ ጎን ትገፋላችሁ። አይሆንም ስትሉ ግን ለእናንተ በእውነት አስፈላጊ በሆኑ ነገሮች ላይ ለማተኮር ዕድል ይሰጣችኋል። አንድ በጣም አስፈላጊ ነገር ልንገራችሁ። ለአንድ ነገር አዎ ስትሉ ለሌላ ነገር አይሆንም እያላችሁ ነው። ይህንን እውነት ሁልጊዜ አስታውሱ። የትኛው ነገር ላይ ነው አዎ የምትሉት? የትኛውንስ ነው አይሆንም የምትሉት? እነዚህን ሁለት ነገሮች በግልጽ ምን ማድረግ እንዳለባችሁ ካወቃችሁ ያኔ ነው ሕይወታችሁ የሚቀየረው። ክፍል 3 እንዴት ውጤታማ በሆነ መንገድ አይሆንም ማለት እንችላለን? ተግባራዊ ምክሮች። እሺ ታዲያ እንዴት ነው አይሆንም የምንለው? ልክ እንደ ማንኛውም ክህሎት አይሆንም ማለት መለማመድን ይጠይቃል። ይህን ልማድ መሬት ላይ አውርዶ ተግባራዊ ለማድረግ ጥቂት ተግባራዊ መንገዶችን ነው። አንደኛ፣ ግልጽና ቀጥተኛ ግን ጨዋነት የተሞላበት ይሁን። ሰበብ ወይም ረጅም ማብራሪያ መስጠት አያስፈልግም። አጭርና ግልጽ መልስ ስጡ። ለምሳሌ አሁን የማድረግ አልችልም ወይም ስለዚህ ቁርጠኝነት አለብኝና አይሆንም ማለት ቀጥተኛና የሰዎችን ክብር የሚጠብቅ ምላሽ ነው። በዚህ ጊዜ ሰዎች ሁኔታውን ለማድረግ ወይም እሺ ለማለት እንዳልፈለጋችሁ በቀላሉ ይረዳሉ፣ ውሳኔያችሁንም ያከብራሉ። ሁለተኛ፣ አትዘግዩ። ወዲያውኑ መልስ ባትሰጡም ብዙ ጊዜ አትውሰዱ። በቶሎ አይሆንም ማለት ከብዙ ጥፋት ያድናል። ሶስተኛ፣ አስብበታለሁ የሚል ዘዴ። ወዲያው መልስ መስጠት ካልፈለጋችሁ ወይም ማሰብ ከፈለጋችሁ አሁን ላስብበትና በቅርቡ መልስ እሰጣለሁ በሉ። ይህ የጊዜ ክፍተት ይሰጣችኋል። አራተኛ፣ አማራጭ አቅርቡ።
አንዳንድ ጊዜ ሙሉ ለሙሉ አይሆንም ከማለት ይልቅ አማራጭ ማቅረብ የተሻለ ነው። ዛሬ ባይሆንልኝ ምናልባት በሚቀጥለው ሳምንት ወይም ይህን ባልሰራውም በሌላ መንገድ ልረዳ እችላለሁ። ነገር ግን እነዚህም ቢሆን ከመጠን በላይ ከመስጠት መጠንቀቅ አለባችሁ። 5ኛ ምስጋናን ያካቱ። ስላሰብክልኝ አመሰግናለሁ፣ ግን አሁን ማድረግ አልችልም ማለት ትችላላችሁ። 6ኛ እርግጠኛ አይደለሁም ወይም ምናልባት ከሚሉ ቃላት ይራቁ። እነዚህ ቃላት ተስፋ ይሰጡና ሰዎች ደጋግመው እንዲጠይቁ ያደርጋሉ። ግልጽ ይሆኑ። 7ኛ ትንሽ ነገሮች ላይ በመለማመድ ይጀምሩ። መጀመሪያ ላይ ለትላልቅ ነገሮች አይሆንም ለማለት ሊከብድ ይችላል። በትንንሽና አነስተኛ በሆኑ ጥያቄዎች ላይ አይሆንም ማለት ጀምሩ። አስታውሱ፣ አይሆንም ማለት ሰዎችን መጥላት ማለት አይደለም፣ ራስዎን መውደድ ማለት ነው። ውድ ቤተሰቦች፣ አይሆንም ማለት እንደ ልምድ የሚዳብር ችሎታ ነው። መጀመሪያ ላይ ከባድ ሊሆን ቢችልም የጥፋተኝነት ስሜት ሊሰማን ይችላል። ነገር ግን ጊዜ እያለፈ ሲሄድ ምን ያህል ሰላም እንደሚያመጣልን ስንረዳ ይበልጥ ቀላል ይሆንልናል። አይሆንም ስንል ለራሳችንና ለግቦቻችን አዎ እያልን መሆኑን እንረዳለን። የራሳችሁን ሕይወት ተቆጣጠሩ። የራሳችሁን ጊዜ ጠብቁ። ለራሳችሁ ድንበር አስቀምጡ። አይሆንም ማለትን ልመዱ። ይህ ቪዲዮ ጠቃሚ እንደነበር ተስፋ አድርጋለሁ። ሐሳባችሁና ተሞክሯችሁን ከታች በኮሜንት ስፍራ ጻፉልኝ። ይህ ቪዲዮ ከወደዳችሁት ላይክ እንድታደርጉ፣ ሼር እንድታደርጉት እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። በሌላ አስተማሪና ጠቃሚ ቪዲዮ እስከምንገናኝ መልካም ቆይታ ይሆንላችሁ።